በቃ ኦልሬዲ ከሜሮን ጋር ተገናኝተናል። አዎ ተገናኝተናል። እንደዚህ ለማለት ታስበ ነበር። አዎ ቀጥል። ሌላም ማውጣት የምፈልጋቸው ነገር ከዛ በፊት አብራችሁ ያደረጋችሁትን ነገሮች ምናምን እኛም ወዲንስ ማወቅ ስለምንፈልግ አሁን እኛ ክርክር ለምን አደረጋችሁ ለምን ተናገራችሁ ምናምን ብለን ከነሱ ጋር መከራከር አንፈልግም። ሌላው ደግሞ ትልቁና ደግሞ ዋነኛው ነገር ምንድነው ኤፍሬም ሁለቱ አንድ ላይ እንዳይሆኑ የምትፈልግበት ዋነኛው ሪዘን ለሄርሜላ ሌላ አይነት አመለካከት ስላለ ነው። የጥላቻ አመለካከት ይመስላል ለኦዲየንስ ታሳየ የነበረው ግን የጥላቻ አመለካከት አይደለም። ኦኬ ላንተ አማክሬ በመጀመሪያ ደረጃ ኤፍሬም ሆነ ሩታ መልስ ለመስጠት አፋቸው ምትላቸው በምክንያት ነው ብዬ ነው ማስበው። ዳኒ መልስ ሊሰጡ ሲሉ አፋፋቸው ይላቸዋል። ሲቀጥል ዳኒ ራሱ የሆነ ከባድ ያቀደው ነገር አለ። በእነ ኤርሜላም በኩል በእነ ሩታም በኩል ያሰበው እቅድ እንዳለው ነው ከንግግሩም ከፊቱ የሚያስታውቀው። ፊዚካል ፊቱ ስታዩት የሆነ እቅድ አለው። ገባችሁ? በመቀጠል ኤፍሬም ኤርሜላን የማይፈልግበት ምክንያት የራሱ ምክንያት አለው እንጂ ወንድሙ የሚያፈቅራ ሴት እንዴት ነው እሱ ያፈቅራታል ብሎ የሚያወራው? እንዴት ለራሱ ያስባታል? አሁን አብርሽ እንኳን ቢተዋት ኤፍሬም ኤርሜላን ያገባታል? አረ የማይሆን ነገር አታውራ ዳኒ። ምን ነክቶክ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ያለ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ አልሐምዱሊላህ። መተናል ላይ ሼር ሰብ እያደረጋችሁ አበረታቱን። እስከ መጨረሻው አብራችሁ ተከታተሉን። ሀሳብ አስተያየት እየሰጠን እንሄዳለን። የዘንድሮ የነሱ ድራማ ምንድነው ትላላችሁ? በጉጉት ምን ጠብቀው ትላላችሁ? እኛማ የዙሙት ትምህርት በጉጉት አንጠብቀውም። ስቀልዳችሁ ነው። እስኪ እያየናቸው ሀሳብ እየሰጠን እንሄዳለን። ካወራሃቸው ነገሮች አንጻር ስናወራ ከምታደርጋቸው ነገሮች አንጻር ይህን መረዳት አይከብደኝም። ገባ? ተረዳው። እንኳን ደስ ያለ ተፈረዳው። ኦኬ ታኒ በዚህ ልክ እንደዚህ ማድረግ ልክ ይፋ እንደዚህ ይሄ እውነት ነው ወይስ ውሸት ነው? እንኳን ደስ አለሽ በባር ለሚመጣ ነው። በመጀመሪያ ደረጃ ማለት ነው ይሄ አርጉታ ያቀመርሽበት ምክንያት ንገሪ። እነሱ አንድ ላይ እንዳይሆኑ የሚፈልግበት ምክንያት ምንድነው? ኤፍሬም ኖ ስመኛ ምክንያቴን ነው ካላክም በመጀመሪያ ደረጃ ይወለ ስመኛ አሁንም ቢሆን አብርሽ አንድ ሰው ተመልስልኝ ሁለቱ እንዳይሆኑ አንድ ላይ አያደርጉ። ይሄው እንግዲህ እዚህ ጋር ልብ ብላችሁ አዳምጡት። ኢፋ መልስ ሊሰጠው ሲል አፋፉ ነው ያለው። አንዴ ወደ ሩታ አንዴ ወደ አብርሽ አፋፋቸው እያላቸው ነው ማለት ነው ዳኒ። ስለዚህ ትክክለኛ አንድ ያገኛት መረጃ ፎቶዋ ነው። ፎቶዋ ደግሞ የተገናኙበት ምክንያት ተናግሯል። ገባችሁ? ለዛ ምክንያት ሰው እኮ ተጣላ በሆነ ምክንያት ይገናኛል። ምክንያቱም የተጣላበት ወይም የሆነ የሚፈልገው ነገር ማውራት የሚፈልግ አሁን ከትላንት ቪዲዮ ሰርቷል አይደል? እነሱ በዛም አጋጣሚ ተገናኝቶ ሊሆን ይችላል። ግዴታ ከሜሪ ተገናኙ ማለት ስለነሱ ወይም ሜሪ ከነሱ ጋር ናት ማለት አይደለም። ገባችሁ? አሁንም ዳኒ የፈለገው እነ አብርሽን አሳምኖ ወደ እነ አብርሽ ጋር ለመሄድ በቃ በነሩታ ሳይዝ የሆነ ያልተቀበሉት ነገር አለ። ያ ነገር ስላልተቀበሉት እነሱን ስም ለማጥፋት ወደ እነሱ እንደሄደ ግልጽ ነው። ምክንያቱም በነሩታም በኩል እንዲብላሽ የሚፈልገው ነገር አለ፣ በእነ አብርሽም በኩል እንዲብላሽ የሚፈልገው ነገር አለ። በነገርህ ላይ ሁለት ወንድሞች በዚህ ልክ ባታጣሏችሁ ባይነኝ እኔ ማለት በጣም ከባድ ነገር ነው እያለው ያለው። እስኪ ወንድሙ የሚያፈቅራት ሚስት እሱ የሚያፈቅራታል ማለት እኮ በጣም እኔ እንጃ ምን ልበላችሁ። እኔ ላስረዳው ይኸውልህ አሁን አንተ የሰጠው ሪዝን እሱ ለሷ ስለሚጠላት ሰው ሌላ ነገር አስቦ ነው አይደለ? እንደዛ አስቦ ማያውቅ ይቀር። አንቺ ነው እርግጠኛው? በመጀመሪያ አንተ ራስህ እንዴት እርግጠኛ ነህ? እኔማ ካየሁት ነገር አንፃር ከዚህኛው ርዕስ እንውጣ፣ ችግር የለውም። በቃ እንለፈው፣ ይሄኛውን ርዕስ እንለፈው፣ ጊዜ የሚፈታው ነገር ይሆናል። አሁን እኛም ማወቅ የምንፈልጋቸው ነገሮች እስከዛሬ እኛ ላይ ሲደረግ የነበረው ነገር አብራችሁ ስታደርግ የነበረውን ነገር እንዴ አብረን አድርገናል። ያንን ነገር ከካዱ አንተ ተፈተኛ ነው ማለት ነው። ስለዚህ አሁንም እያመኑ ነው ያሉት እያንዳንዱ ነገር። ነገም ከነገ ወዲያም ደግሞ ብዙ የታቀደብን ነገር አለኛ ላይ። ስለዚህ ያንን ነገር አብራችሁ ያወራችሁትን ነገር ጠይቃቸውና እስኪዋሹ። እሺ ከዚህ በኋላ ባለው መንገዶች ላይ እናረጋችኋለን ብለን ያወራነው ነገሮች ምንድነው? ዋናውና ትልቁ ነገር አዎ ብሏል እኮ ሊኮንኩ ግሬ አምኗል። እስኪዋሹክ ንግግርህ ሁለት ያዘለ ቃል ነው የተናገርከው። አምኗል አልክ። ከዛ ጠይቃቸው እስኪዋሹት። ካመኑ በኋላ ለምንድን ነው የሚዋሹት? የሚዋሹበት ምክንያት ምንድን ነው? ዳኒም ደግሞ ጠይቃቸው ሲል
ጠይቄያቸዋለሁ ተናግሯል። ድጋሚ መጠየቁ ማለት የሆነ የተወናበዳችሁ ነገር ናችሁ ሁላችሁ ማለት ነው። የምትናገሩት የማታውቁ እንትብትብትብትብ የምትሉት ምንድን ነው ማለት ስራችሁ የምትሰሩት ትክክል እንዳልሆነ ውስጣችሁ ያውቀዋል። ትክክል እንዳልሆናችሁ አእምሯችሁ እያወቀው በዛ ምን ትላላችሁ ሆነ እያወራችሁ የምትምታቱት ነገር አላችሁ። አንዳንድ በጎች ይሄንን እንኳን እየሰማችሁ ይሄንን እንኳን እያወቃችሁ የማትነቁ አላችሁ። ነቃ በሉ፣ ተው፣ ዝም ብላችሁ አትበሉ። ምንላችሁ በምክንያት ነው። ስለዚህ አሁን ዳኒ በጣም የዋሻው ነገር ስላለ በጣም ያስታውቅበታል ማለት እየተናገረው ያለው እያስመሰለው ያለው። ዋናውና ትልቁ ነገሮች ሁለቱ አንድ ላይ እንዳይሆኑ ብዙ ነገሮችን እንፈጥራለን። ከዚህ በኋላ በቻልነው አቅም እናደርጋለን። ተባብለናል አልተባባልንም? እንደዛ ተባብልሃል። ቃል ተግባብተህ ቃል ያፈረስከው አንተ ነህ ማለት ነው። በመጀመሪያ ደረጃ አይዲያዎች የምታመጣ አንተ ነህ ተብላለህ። ይሄ ነገር ከሜሪ የተገናኙበት ነገር ትክክለኛ ቢሆን በእርግጠኝነት ምነግርህ ነገር ቪዲዮ ትይዛለህ። ፎቶ ስታነሳ የተመቸ ቪዲዮ መቅረጽ እንዴት ነው ያልተመቸ? በነገራችሁ ላይ አስቀድሞ ያወራው ቪዲዮ ለመቅረጽ ቦታ አልተመቸው አለ አብርሽ ማለት ነው። አብርሽ ነው የመለሰለት ይሄ መልስ። አንተ ምን አሳወቀህ? እዛ ቦታ ላይ የነበረበት ሁኔታ ምን አሳወቀህ? ምድረ ውሸት ማለት ነው። አንተ በተደጋጋሚ ጊዜ ይቅርታ የጠየቀው ሰው አሁንም ድጋሚ ይቅርታ ጠይቀህ ህይወት ላይ ሌላ ችግር የሚፈጥርብህ መስቀል ሞኝነት ነው። ግልጽ አማርኛ ይመስለኛል። ስለዚህ ምሕረት ስላላደረገልክ ሰው ምሕረትን ማድረግ ሆነ ምሕረትን መመኘት ሞኝነት ነው። ብዙ ጊዜ ልትመኝና ልታረግ ትችላለህ። በደንብ ግልጽ አማርኛ ይመስለኛል። ይገባችኋል እንዳልገባው ሰዋችሁ ነው። ከዛ በመቀጠል ደግሞ ማለት ነው ትናንትና ሜሪን እንዳመናችሁት ዛሬም ዳኒን እያመናችሁት ነው። ቀጥሉበት። ዳኒ ጎበዝ ነው። ለማንኛውም በደንብ ማስቀመጥ ይችላል። ባይዘው አንተ ያወቅ መስሎ ነው እንጂ አላወቅ። ገና ብዙ ነገራቶች ይቀርዋል። አሁን አንተ ከኛ ነገር ከሩታ ጋር አትፎካከሩ። ተው ይቅርባችሁ። ፉክክር ምንላችሁ እኮ በምክንያት ነው። ምክንያቱም በመልስ ስለማችሏት እናንተ ብዙ አውርታችሁ ማለት ነው። እሷ በአንድ በሁለት ቃል ተሰብራቸዋለች። በአንድ በሁለት ቃል ተጠላቸዋለች። ያ ሁሉ ያልፈለፋችሁት ማለት ነው። መልሷ ማለት የምትመልሱት መልስ ስጣጡ ንግግሯ እንዳልገባችሁ ሰዎች አትሆኑ ማለት ነው። አችሏትም ብተወት ነው የሚሻለው። ሳቀን አልገናኙም ከፈለኩኝ አይመለከትህም አንተ። እሺ እነሱ ጋር ግን የምታደርገው ሪያክሽን ልክ አይደለም። ሜሪን ገባ ሜሪን በእነሱ ዘንድ ተወዳጅነት እንድታገኝ አድርገን ብዙ ነገሮች እንዲፈጠሩ እያደረጋችሁን አላችሁት። እኔ ከወጣሁ በኋላ ከዛ በፊትም ብዙ ነገሮች ተፈጥሯል። አሁን ላይ ግን እያደረጋችሁ ያላችሁት ሜሪ በእነሱ ዘንድ አመኔታ እንዲኖራት። ምክንያቱም በእነሱ ዘንድ አመኔታ ካላት እያንዳንዱ ኢንፎርሜሽን እናንተ ነገ ላይ በጣም የምትጸጸተው ነገር ነው እያደረግህ ያለው። በምንም ታምር አይጸጽተኝም። ገባህ አይደል? ምንም ነገር እንዲጸጽተኝ አይሆንም። እንደዚህ አይነት ነገሮች ላይ ከዚህ በኋላ አታገኙኝም። አልተባበርም ከእናንተ ጋር። በነገርህ ላይ ከገባህ ዳኒቻ የሜሪ ስራ አንተም ዛሬ እየደገምከው ነው ያለው። ገባህ? ትላንት እሷ አድርጋ ወደ እነሱ እንደቀረበችው ሁሉ አንተም ዛሬ እያደረግከው ያለው ያንን ነው። ምክንያቱም እሷ በመጀመሪያ ደረጃ ወደ እነሱ ለመቅረብ ወይም የአብርሽ ልብ ለማግኘት ስትቀርብ እነ ሩታ ያላረጉት ነገር አርግቷል ብላ በውሸት እመሰክርልሃለሁ ብላ ቃል የገባችላት ሴት ናት። ገባ? ልክ እሷ ያደረገችው ነገር ወይም እሷ ወደ እነሱ የቀረበችበት መንገድ ዛሬ አንተ ለራስህ እየተጠቀምክ ነው። ሩታ ደግሞ ነገራቶች ጨርሳ ይቅርታ ጠይቃለች። ማለት መጠየቅ በሌለባት ሁኔታ ጠይቃለች። ያንን ደግሞ ነገም ልትደግመው ዛሬ ሌላ ጥፋት ታጥፋለች ማለት የተናነሽ ሰዎች አስተሳሰብ ነው ብዬ ነው የማስበው። ሲቀጥል ደግሞ የትኛውም ወንድም የማያረገው ነገር ነው። አንተ አሁን ይፋ ሊያደርግ ነው ወይም ፍላጎት አለው የምትለው ነገር በጣም ውሸትና ሐሰት እንደሆነ ያስታውቅባል። በመጀመሪያ ደረጃ አእምሮ ያለው ሰው ይሄንን ማሰብና ማስተዋል የሚችል ሰው ይሄንን ማገናዘብ ያቅተዋል ብዬ አላስብም። ምክንያቱም እስኪ የወንድሙ ልጅ አርግዥ ያለው ብላለች አይደል? እንዴት ነው አሁን ኢፋ ኤርሜላ የሚመኛት? አእምሮ ላለው ሰው ራሱ የጣንተ ስራ ነው እንዴ የምትጫወቱ እናንተ? አሁንስ አበዛችሁት። የምር ይደብራችሁ። ትንሽ እንኳን ለመንቃት ሞክሩ። የሚሰራ ነገር ለይታችሁ ወቁ። በጣም አበዛችሁት አሁን እንዴ።
እያስተማራችሁት ያላችሁ ታውቋችኋል እንዴ? ህፃን ልጅ እንኳን የማያረገው ስራ እኮ ነው እየሰራችሁ ያላችሁ። ለማንኛውም ውድ ቤተሰቦች ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ላይክ አድርጉ። ሁሌ እናንተን መለመን ተው ግን ተው።